በምን ልታወክ? በምን እንጨነቅ? አመንን በእግዚአብሔር አብ በአንድ ልጁ በኢየሱስ አመንን። ምን ያስጨንቅን? ሃሌሉያ! ኢየሱስዬ ስም ይባረክ። አትታወኩ። እነግራችሁ ነበር እንዲህ ባይሆን ስፍራ ስላለ ነው አትታወኩም እላችኋል። አይ ክርስቲያን አይታወቅም። አገር ዓለም ተበጠበጠ፣ ሰማይ ምድር ተናጋ ምናምን አይታወቅም። ተበጥብጦ መዋል አይደለም ማደር የፈለገው ለምን አይመጣም? አልታወቅም። በእግዚአብሔር ታምኛለሁ። በአንተ ታምናለችና በአንተ ለምትታመን ነፍስ ፈጽመ በሰላም ተጠብቃታለህ ተብሏል። በሰላም ሞት መጣው ቢል ምን አሳወቀኝ? ጌታዬ ስፍራ ሊያዘጋጅ ነው ሄደው። አያችሁ፣ ራሱን ከአባቱ ጋር በእግዚአብሔር መኑ፣ በእኔም ደግሞ መኑ። በአባቴ በእኔም በአባቴ ቤት ብዙ መኖሪያ አለ። እንዲህ ባይሆን ነግራችሁ ነበር፣ ስፍራ ላዘጋጅላችሁ ነበር። እንግዲህ ጌታ ኢየሱስ ሄደው ስፍራ ሊያዘጋጅልን፣ ስፍራ የሚያዘጋጅ ገነትን የሚያዘጋጅ የዘላለም ክብርን የሚያዘጋጅ እርሱ አምላክ ስለሆነ ነው። እሱ አምላክ ስለሆነ ነው። ኦኬ፣ አስተማማኝ የማይዋሽ ጌታ። ሃሌሉያ። ስፍራ አለ። 200 ካሬ ሜትር ስለሌለ እዚህ ዓለም ላይ ምናምን አትታወክ። ስላለህም አትደሰት። ስላለ አትደሰት፣ ስላጣ ደግሞ አትታወክ። የደስታ ምንጭም ሊሆን የሚገባው እዚህ ምድር ላይ ርስት የለንም። እዚህ ምድር ላይ መኖሪያ ነው። ቤት ሰርታችሁ ለመኖሪያ እንግዳ ለመቀበያ ለአገልግሎት ይሆናችኋል። እግዚአብሔር ጊዜ ሲሰጣችሁ ገንዘብ ሲሰጣችሁ ለዛ። ከሌለ ደግሞ ያለ ካለም በጣም ምንደሰትበት አይደለም፣ ከሌለም ምናዝንበት ጉዳይ የለንም። እኛ ክርስቲያኖች፣ እኛ የእግዚአብሔር ልጆች ልባችን አይታወቅም። ርስት አለን በሰማይ። ስፍራ ላይ ያዘጋጅልን ጌታ ሄደ፣ ስፍራ አዘጋጀ። ሄጄ ስፍራ ባዘጋጀውበት እኔ ባለውበት ሃሌሉያ። የት ነው ያለው? በላይ በሰማይ በዙፋኑ ላይ በሁሉ ስፍራ የሚገኘው እግዚአብሔር በላይ በሰማይ ደግሞ በዙፋኑ ላይ አለ። ሄጄ ስፍራ ባዘጋጀሁበት እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔ ወስዳችኋለሁ አለ። እኔ ባለሁበት እንድትሆኑ ወዳጆቹ፣ ጌታ ሊያከብረን የመጣው ከውርደት ሊያወጣን፣ የእርሱን ክብር ሊያጎናጽፈን፣ እርሱ ባለበት ሊያኖረን የመጣው። በእርሱ የምታምን ነፍስ ፈጽሞ የተጠበቀች ናት። እሱ አምላክ ነው፣ አይዋሽም። ከነቢያት እንዳንዱ አይደለም፣ ከሃይማኖት መሪዎች እንዳንዱ አይደለም። ለዚህ ነው ማንም አያስፈልገን የምንለው። አዎ ያስፈልጉንም ስንል በቃ ጭራሽ ያስፈልጉናል፣ ግን አንደር አድርገናቸው ነው። እያንዳንዳችን ከክርስቶስ በታች ነው እርስ በርሳችን የምንደራረብ። አሁን አንጨነቅም። ኦኬ፣ አንታወቅም። ይህን የነገረን ጌታ ነው። ብዙ ጌቶች ቢኖሩ ቢያወሩ ቢውሉ አንሰማቸው። ሊሰማ ሊደመጥ የተገባ የእውነት ጌታ እሱ ብቻ ነው። እሱ እውነት ነው፣ አይዋሽም። ስፍራ ሊያዘጋጅ ስፍራ ተዘጋጅቶላችኋል። ስፍራ ተዘጋጅቶ ይኸውላችሁ። ዲያቆን ማቲያስ የሚባል ሲያሳዝን የተቅበዘበዘ ሰው ያወራው እግዚአብሔርን ቃል ምን እንደሚያወራ ሸራራ ይላል፣ ጣጣጣ ይላል ምናምን። ሲያሳዝነኝ ኦርቶዶክሳውያን እንዴት እንደሚያሳዝኑ አገልጋዮቻቸው ሳይቀሩ ከየት እንደወጣችሁ አስተውሉ። ለምን እንደዚህ እንደማወራ አገልጋይ ናችሁ፣ ግን ከየት እንደወጣችሁ ተመልከቱ። ከምን ጨለማው ድቅድቅ ጨለማ ውስጥ እንደወጣችሁ በምንም መልኩ ስላወሩት ብርሃን ውስጥ ናቸው ብለናና ሄጄ ስፍራ ባዘጋጀሁላችሁ እኔ ባለሁበት ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔ ወስዳችኋለሁ። ሃሌሉያ። እኔ ስሞት የሚወስደኝ ጌታ ነው፣ የሚወስደኝ ጌታ ነው። የሞት መልአክ አይወስድም። ወደ ሲኦል አትሄድም፣ ወደ ገሃነም የለም። አበቃ። እሱ የለም። እስኪ የለም በሉ። የለም ምንድን አድርጎ አለ? ይሄን በእግዚአብሔር መኑ፣ በእኔም ደግሞ መኑ። አለቀ። እናምናለን እግዚአብሔር አብን ልጁን እንደሰጠን፣ እናምናለን እግዚአብሔር ወልድን
አንድያ የእግዚአብሔር ልጅ እንደሆነ እሱ የሞተልን። ክብር ለጌታ ይሁን። ወደሚሄድበትም ታውቃላችሁ፣ መንገዱን ታውቃላችሁ አላቸው። ከዛ ምን እንዳሉ ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። መንገዱን ታውቃላችሁ ወዴት እንደሚሄድ ሲል አናቅም አለው ቶማስ በግልጽ አናቅም፣ ወዴት እንደምትሄድ መንገዱንም አናቅም። እኔ እውነት መንገድ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ዝግ ነው። 4 ነጥብ። በየትኛውም በኩል ወደ እግዚአብሔር መድረስ የሚቻልበት መስዋዕት የለም፣ እምነት የለም፣ አማላጅ የለም፣ አምላክ የለም፣ መልአክ የለም፣ ቅዱሳን የሚባል የለም። 4 ነጥብ። 4 ነጥብ። አለቅ። በእግዚአብሔር እመኑ በእኔም እመኑ እንጂ በቅዱሳን በመላእክት ተራዳይነት እመኑ ምናምን የሚባል ታሪክ የለም። አታምኑምና ብሎ ሊከስ ይመጣ ንገረው። በደንብ አስረግጠ ንገረው። በደንብ አስረግጣችሁ ንገረው። በደንብ አስረግጣችሁ ንገረው። በደንብ አስረግጣችሁ ንገሩት። በእኔ በቀር ወደ አብ የሚመጣ የለም ማለት እመኑ የተባልነው ራሱ ተመልከቱ። እንዲሁ በቅዱሳን እመኑ፣ በመላእክት እመኑ። አንድ ቦታ ላይ ኢየሱስ አላለም። አንድ ለናሙና የለም። አይገርምም? መጽሐፍ ቅዱስን ከሀ እስከ ፐ አገላብጡት። በጌታ አንደበት ውስጥ አንድ ቃል የለም እንደዚህ አይነት የሚባል። ምንድን ያለው? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ስፍራ ለምን? በአባቴ ቤት ብዙ መኖሪያ አለ። ለምንድን ነው በእግዚአብሔር የምናምነው? በእርሱ ዘንድ ብዙ መኖሪያ አለ። ለምንድን ነው በጌታ የምናምነው? ወደዛ መኖሪያ መግባት የሚቻለው በእኔ ነው አለ። ዝቅ አለና እውነት መንገድ ሕይወት እኔ ነኝ፣ በእኔ በቀር ወደ አብ አትመጡም። በአባቴ ቤት ብዙ መኖሪያ አለ፣ ላዘጋጅላችሁ ነው የሚሄደው። እሺ፣ ወደዛ ለመምጣት መንገዱን ታውቃላችሁ። አናቅም ሲለው መንገዱ እኔ ነኝ፣ ሕይወት፣ መንገድ፣ እውነት እኔ ነኝ። ስለዚህ ኢየሱስም ምን ብለን ነው የምናምነው? ወደ እግዚአብሔር አብ የሚያደርሰን ከእግዚአብሔር ጋር ያስታረቀን በሰማያዊ ስፍራ መኖሪያችን ለመግባት ከፈለግን መንገድ ኢየሱስ ነው፣ እውነቱ ኢየሱስ ነው፣ ሕይወት ኢየሱስ ነው። ሌላ አለ? የለም። ለዚህ ሃይማኖት የእግዚአብሔር የክርስቶስ ትምህርት ጠላት እንደሆነ በዚህ ታውቃላችሁ። በፈለገው በተከሸነ ቃል ስለተናገረ እንዳትቀበሉ። ዋው አንታወክም። ዋው ሄቱ እችኛዋ ቤተ ክርስቲያን ናት እውነት። በዚች ቤተ ክርስቲያን ነው መዳን። በዚች የምን መዳን ነው የምታወራው? በዚች ውስጥ ከሌለ ምንድን ነው የምታወራው? ይህ ምን ተረት ነው የምታወራው? የምን ተረት ነው የምታወሪው? የምን ተረት ነው የምታወሩት? በዚች ቤተ ክርስቲያን ከሌለ፣ በዚች ውስጥ ካልሆነ፣ በዚች ካልመጣ፣ በዛ ውስጥ ካልሆነ፣ በዚህ ውስጥ ካልሆነ፣ ብራዘር 40 ዓመት ዙር አንተ የቃዴስም ምድረ በዳ ተንከራተት። በዚህ ያልክ በዚህ ያልክ በዚህ ያልክ እኛ ግን ጌታ እንደዚህ አለን፣ በአባቴ ቤት ብዙ መኖሪያ አለ፣ ልባችሁ አይታወክ፣ አትፍሩ። ለዓለም የሰበከው ኢየሱስ ይሄን ነው። በዚች በኩል በዛች በኩል የለም 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 ብያላችሁ ጻፉ። የለም ምን አለ? በእግዚአብሔር እመኑ በእኔም ደግሞ እመኑ። በቃ በእግዚአብሔር እመኑ በእኔም እመኑ። አየ በእግዚአብሔር እመኑ በእኔም እመኑ። በአባቴ ቤት ብዙ መኖሪያ አለ። ስፍራ ላዘጋጅላችሁ ሄዳለሁ። እኔ ባለሁበት እንድትኖሩ ሁለተኛ መጥቼ ወስዳችኋለሁ። መንገዱንም ታውቃላችሁ ወደሚሄድበት። አናውቅም። መንገዱ እንዴት እናውቃለን? እውነት፣ መንገድ፣ ሕይወት እኔ ነኝ። በእኔ በቀር ወደ አብ የሚመጣ የለም። አባቴ በእኔ በቀር አለ እንጂ በፕሮቴስታንት በኩል፣ በኦርቶዶክስ በኩል፣ በካቶሊክ በኩል በዚች ውስጥ ምናምን የሚሉ የእግዚአብሔርን ቃል ይዞ እየከሸኑ የሚያወሩ ምንም ጭልም ያለባቸው የጨለመባቸው ናቸው። ጨለማ ውስጥ ነው ያሉት። በእርግጥ በእግዚአብሔር እመኑ። በእግዚአብሔር አብ እናምናለን። በአንድ ጌታ በኢየሱስ ክርስቶስ ስም በእግዚአብሔር ልጅ እናምናለን። መስዋዕት የሆነው መካከለኛ የሆነው መንገድ፣ ሕይወት፣ እውነት የሆነው እሱ ነው። እናምናለን። ስፍራ አዘጋጅልን ዘንድ የሄደ ጌታ አለ።
በእኔ በቀር ወደ አብ የሚመጣ የለም። አንዳንድ ሰው ይችን ጥቅስ ብዙ ጊዜ ሊሸውዱባት ይፈልጉ ነበር፣ ይሸውዱ ነበር። ምን ይላሉ? ከኔ በቀር ይላሉ። አይልም። ከኔ በቀር የሚል የለም። ከና በላይ በእኔ በቀር ነው የሚለው። በእኔ በቀር በቃ አለቀ። እኛ ምንም የምንፈልገው የሰው ልጅ ጥያቄ አይደለ? እግዚአብሔር ጋር መገናኘት፣ ወደ ገነት መግባት አይደለ እንዴ? ወደ ዘላለም ሕይወት መግባት አይደለ ፍላጎት? የሰው ልጅ ፍላጎቱ ሙስሊሙ ገነት መግባት አይደለም የሚፈልገው? ቡድሃ ሁሉ የሰው ልጅ ይፈልግ የለ አይደለም የሚፈልገው? በቃ ወደ ገነት መግባት ከወደድክ ምንም ማድረግ አይደለም ያለብህ። እግዚአብሔርን መኖር ካመንክ በአንድ ልጁ ማመን። ልጁ መንገድ ሕይወት ነው። መስዋዕት ሆኖ ቤዛ ሆኗል። በእርሱ በቀር በየትኛውም በስራ ቢሆን በከሌ በኩል በመላእክት በኩል ምናምን ብትል የለም ብላችሁ ጻፉ። የለም 4 ነጥብ አድርጉ። የለም በዚች ቤተ ክርስቲያን በዚች እንትን ውስጥ ከሌለ በዚች ነው ኑ ይላል። እኔ ያስቁኛል አንዳንዴ። ጌታ ኑ በዚህ ነው በዚህ ነው ይላል። ለራሱ ጨልሞበት ወዴት እንደሚሄድ አያውቅም። ኑ ይላል። እውርን እውር ቢመራው ተያይዞ ገደል እኮ ነው። አስበዋል። ኑ ብሎ ሄዳ ገደል ነው የምገባው። ጌታዬ ኑ ወደ እኔ ያለ ኑ ወደ እኔ ላሳርፋችሁ። ስለዚህ እኛ ስንሰብክ ምንድነው ኑ ወደ እኛ አንልም። ጴንጤውን መሳሳት የሌለብህ ይኸውልህ፣ ኑ ወደ እኛ አትበል። ትክክል አይደለም። ኑ ወደ ጌታ ኢየሱስ ነው የሚባለው። ኑ ወደ ኢየሱስ ኑ። በእርሱ በቀር አይቻልም። ዓይናችሁን ከመላክ አንሱ፣ ከቅዱሳን አንሱ፣ በክርስቶስ ላይ አድርጉ። በአባቱ መኑ፣ በእርሱ መኑ፣ የዘላለም ሕይወት አላችሁ። በእሱ በቀር ወደ አብ መግባት አይቻልም። እሱ አምላክ ነው። ኢየሱስ ክርስቶስ ከአባቱ ጋር ይቋል። አምላክ ነው። ከሰንበዲዎች እንዳንዱ አይደለም። እሱ አምላክ ነው። እውነት ነው። ሕይወት ነው። መንገድ ነው። በቃ ወደ አብ መድረስ እንፈልጋለን አይደል? ወደ ገነት መግባት ትፈልጋላችሁ? በቃ ሌላ በር የለም፣ ሌላ መንገድ የለም። የአንተ ስራ አስገባ። የአንተ ወጣ መውረድ የመላእክት ስብስብ ቢመጣ ነው የምልህ። እልፍ አላፍት መላእክት ቢመጣ አንተን ማስገባት አይችሉም ነው የምልህ። እመንባቸውም አልተባልክም። በአጭር ቃል የተባልከው አንድ ነገር ነው። በእግዚአብሔር እመን፣ ልባ አይታወቅ፣ በእኔም ደግሞ እመኑ አለ ባለቤቱ። ስፍራ ማዘጋጀው ገነትን ያዘጋጀው እያለ እኔ ይገርመኛል። አንዳንዴ ሰው ስፍራ የሚያዘጋጀውን አምላክ ትተህ መካከለኛ ሆኖ ስለአንተ መስዋዕት የሆነውን ትተህ በእኔ በቀር ብሎ እያለ አይ ብቻ አይባልም፣ ክርስቶስ ብቻ አይባልም። የወንጌል አማኞች አንዱ ብቻ ይሄ ነው። ክርስቶስ ብቻ ስንል በክርስቶስ ብቻ ነው መጽደቅ፣ ወደ እግዚአብሔር መድረስ፣ ልጅ መሆን፣ ወደ አብ መግባት፣ ወደ ገነት መግባት፣ ከሞት ባሻገርም መኖር የሚቻለው ከእግዚአብሔር ጋር በክርስቶስ ብቻ ነው። የሞተልን ክርስቶስ ብቻ ነው። በእኔ በቀር ሲል እኔ በእኔ ብቻ ነው ብሎ ጌታ። አዎ በእኔ ብቻ። ልባችሁ አይታወቅ፣ አትደንግጡ። አምናችኋል በእግዚአብሔር አብ አይደል? አምናችኋል በልጁ። ደስ ይበላችሁ። አስተማማኝ ጋር አንተ እኛ ምናምን ነው። ፍጡር አናምንም። አናምንም። በእነሱ እንገባለን ብለን አናምንም። በእነሱ እንደርሳለን ብለን አናምንም። በመላእክት አናምንም። በእነሱ እንድናለን ብለን አናምንም። እንዳሉ ነው የምናምነው። መልአክ እንዳለ እናውቃለን፣ እናምናለን። ቅዱሳን እንዳሉ እናምናለን። በእነሱ ግን አናምንም። በእነሱ በኩል ወደ እግዚአብሔር ደርሳል አናምንም። የለም በእግዚአብሔር መኑ፣ በእኔ መኑ፣ አለቀ። ደስ ሲል ከእግዚአብሔር የሰሙ ጠቢባን መጥተው እናቱና ዮሴፍ ቆመው ለሕፃኑ ሰገዱለት ይላል። የምንሰግደው ለሱ ለይተን ለሱ ነው የምንሰግደው። በእሱ በቀር ወደ አብ መግባት አይቻልም። የለም ወደ ገነት ለመት የለም። በዚህም በሩ በዛ ይላል። አንዳንዱ በሩ በዝቷል።
መግቢያው በዛልን፣ እግዚአብሔር ይመስገን ይላል። ብራዘር ማን ያለ ማን የነገረ? አምላክ ከሰበከው ውጭ የሚሰብክ የሰማይ መልአክ የተረገመ ይሁን። ሐዋርያቶች አሉት ነው። እኛ ከሰበክነው ወንጌል ውጭ ማለት ክርስቶስ የሰበከውን የሰበኩት እነሱ። ስለዚህ ይሄ ጌታ አምላክ ነው። እሱ አያችሁ፣ በእግዚአብሔር አምነ በእኔ እመን ይላል። በእናቴ አይልም እንዴ? ጌታ ግን ይገርማል። ምን አለ በእናቴ ቢል፣ ምን አለ በመላእክትም ቢል፣ እንደዛ ቢል እኔ ይሄ እንደዚህ ያለው በትክክል ኦርቶዶክስ ነው ነበር። እንደዚህ ያለው ስላላ ኢየሱስ ነው ብዬ ቀበለው ነበር። እንደዛ ቢል ኖሮ በመላእክትም እመኑ፣ በማርያምም እመኑ፣ በቅዱሳን እመኑ፣ በእነሱ ተራዳይነት እመኑ፣ በዛ እንደነሱ ድሃ ሁለታችሁ ትገባላችሁ እመኑ እዚህ ቢል ኖሮ ጌታ እንደዚህ ያለውን ፎቶ እሱን ነበር የምቀበለውና እውነትም ይሄ ጌታ ኦርቶዶክስ ነው። በቃ ኦርቶዶክስ ነበር መሆኑ። ጌታ ግን ደስ የሚለው ወደ እኔ ነው አለ። ከዛስ በእኔ በቀር አለ። በእኔ በቀር ሌሉያ፣ ጌታ ይባረክ። አሜን። አዎ ይሄ በጣም ጥርት አድርገን የምናምነውን የምናቅ ሰዎች ነን። ምን እንደምናምን የምናቅ ሰዎች ነን። ጌታችንን ኢየሱስ ክርስቶስን ከአብ አሳንሰን የምናይ ሳይሆን ከአባቱ ጋር ኢኳል የሆነ አምላክ ነው። ቀጠለ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄ ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ፣ መንገዱንም ታውቃላችሁ። ስፍራ ተዘጋጅቶልኛል። አንድ ሰው ይበል እስኪ፣ አንድ ሰው ስፍራ ተዘጋጅቶልኛል። ሀገሬ በሰማይ ነው የምንለው ለዚህ ነው። እኛ ሀገሬ በሰማይ ነው። ሃሎ ሐሳባቸው ምድራዊ ወዳቸው አምላካቸው ክብራቸው በነውራቸው አይደለንም። እኛ ሐሳባችን ሰማይ ነው። ሀገር አለን በሰማይ። ከዛ የሚመጣ ንጉሥ አለን፣ የተዋረደው ስጋችንን ክቡር ስጋውን እንዲመስል የሚቀይርልን። ስለዚህ በላይ ያለውን እሹ ተብለናል። እኛ በላይ ያለውን ነው የምንሻ፣ እሱን ነው የምንናፍቀው፣ እሱን ነው የምናየው። ስፍራ ያለን ስፍራ አዘጋጅቶ ያስቀመጠን በሰማያዊ ስፍራ አለ። አያችሁ ሄደ አረ ልክ ሞተ በሰማያዊ ስፍራ በመንፈሳዊ በረከት ይባረክ። ደግሞ በሰማያዊ ስፍራ ከክርስቶስ ጋር አስቀመጠን አለ። አሁን ተቀምጠናል፣ በዛ ተሰውረናል። ከሞቱ በኋላ ስፍራውን አገኘን። ሰምታችሁኛል? ኢየሱስ ክርስቶስ እስኪሞት ነበር የተስፋ። ከሞቱ በኋላ ስፍራውን አግኝተናል። እኛም ተቀምጠናል፣ በዛ ተሰውረን ያለ ነው። አንድ ቀን እንገለጣለን ወይ ከዚህ ስጋ ስንላቀቅ ፊት ለፊት እናያለን ስፍራችን የተቀመጥንበት የተያዘልንን የክብር ስፍራ። እዚህ ሰው ክብር ቦታ ስፍራ ሳይሰጥ ሲቀር ደስ ይበል፣ እልል በል፣ ዝለል። ጌታ ኢየሱስ ጌታ ነው። ዝለል። እዚህ ስፍራ ሳይሰጥ ያለ የተኮፈሰ ስፍራ ለአንተ መስጠት ምናምን ሲሳነው ሰው እንዴት ለእኔ ስፍራ አይሰጠኝ? አትበዛጭ። አንተ ደስ ይበል፣ ዝለል። ሁሌ የክርስቲያን ደስታው በመንፈስ ቅዱስ እነዚህን ቃላቶች ስለሚያሳስበን ነው። የጌታ መንፈስ ደስ ይለን፣ ስፍራ ያግለን ሰዎች። አየ ስፍራ ምናልባት እቺ የተቀመጥኩባት ነገር ቦታዋ ዝም ብላ ናት። አሁን ያለውበት ስፍራ አይመችም፣ መኖሪያ ቤት የማይመችም ምናምን ልበል ወዳጄ። ከዛ ሰው ደግሞ ቦታ አይሰጥም፣ ወንበር አይሰጥም፣ ክብር አይሰጥም፣ ምናምን ስፍራ አይሰጥም። ብራዘር እግዚአብሔር አክብሮኛል፣ ስፍራ ሰጠኝ፣ ከልጁ ጋር አስቀመጠኝ በሰማይ ስፍራ። ክርስቶስ ስራዬን ሰርቶ ጨርሶ ስፍራ አዘጋጀና ከዛ በኋላ እዛ ስፍራ ተቀመጠ። ከዛ ይመጣል ክቡር ስጋውን ይመስል ዘንድ ስጋዬን ይለውጥና ከዛ ይወስደኛል። ሃሌሉያ ይወስደኛል። ምን አድርገ ካልከኝ በእግዚአብሔር እመን፣ በእኔም ደግሞ እመን አለ። አለቀ በቃ። ምንም አላረግኩ እንዴ! በጣም ነው ግር ወንጌል ሰባኪ የወንጌል አርበኛ ራሱ ስትባሉ በጣም ነው የምታስቁኝ። ቤተ እምነት የምትሰብኩ ሰዎች፣ ሰው የምትነቁ፣ ቤተ እምነት የምትሰብኩ፣ ክርስቶስን እናውቀዋለን የምትሉ እንዴ ወዳጄ፣ ትውልድ የሚጠራው ነፍሳት የሚጠሩት ወደ ኢየሱስ ነው። እና ቤንጤዎቹ ማቁሙ ሰው ወደ እናንተ ወደ እኛ ና አትበሏቸው አትበለው። ወደ ጌታ ና። የትም ሆነ ወደ ጌታው ይምጣ፣ ባለበትም ቤትኛውም ቦታ ካለመጣ ምን ዋጋ አለው? ጌታ ይባረክ። ነፍሴ ትረሰርሳለች፣ ውስጤ በደስታ በቃ ይደክማል፣ መሆኑ ያሳጣኛል። የእግዚአብሔርን ቃል ውራዲያ። ሃሌሉያ። መንፈስ ቅዱስ ተባረክ። ኦ ጌታ ኢየሱስ ተባረክ። እንኳን ያንተወኩኝ፣ እንኳን ባልታመንኩ፣
ወይኔ ወይኔ፣ ከሃይማኖት ውርድንብርነት ስላወጣኝ አመሰግናለሁ። ከላይ ውበት አንዳንዱ ያስቃል፣ በነጠላ ውበት ሊያማልል ይፈልጋል። ዋት እንዴ! ትቀልዳለህ እንዴ? እንዴ! አየህ፣ አረፍን አንተ አረፍን እኮ አላረፋችሁም ምናምን ይላል። ወዴት ነው የምታሳርፈኝ? ብራት ወዴት ነው የምታሳርፈኝ? በሴሬሞኒ ብዛት በቁጥር በብዛት ሊያማለል ይፈልጋል። ምን አልክ? አርፈናል፣ ስፍራ አለን። ኮራ ዘና ብያለሁ፣ ዘና ብያለሁ፣ ልቤም ተደላድ። ወዳጆቼ አንድ ነገር ልንገራቸው። በጣም እኮ እኛ እኮ እምነታችን የከበረ እምነት እኮ ነው ያለን። የከበረ ሲያልከሰክሱት የምናደደው ለዚህ ነው። እምነታችን ያልከሰክሱታል። ይህ ጊፍት ፍለጋ የሰው ቁጥር ፍለጋ ምናምን እየተንከራተቱ ለራሳቸው ጠምሽ ይዟቸው ከዛ የሆነ ነገር ፍለጋ ነው ይሉናልኛል። እኛ ረክተን ነው ብራዘር ይህንን እውነት ልናካፍል ለወንድሞችና ለእህቶች ለፍጥረት እዚህ ቦታ ላይ የምናወራው። ፕሊዝ ተመለሱ፣ ጴንጤዎች ወደ ጌታ ተመለሱ፣ ወደ ጌታ ተመለስ። ጌታ ሲሪየስ ነው፣ ተመለሱ። ይህን ደስታ ትታችሁ የሰው ፊት ለመሞቅ አትሄዱ። በጌታ ደስ ይበላችሁ። ክብር ለጌታ። ከዛ ምን አለ? ዋው እንደዚህ አለ። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ሲል እንደዚህ አለ። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁት ነበር። ከአሁን ጀምራችሁ ታውቁታላችሁ፣ አይታችሁትም አላላቸው። እኔ ማለት ከእርሱ ጋር ልዩነት የለንም። እኔን አያችሁ ማለት እሱን አያችሁት ሊለው ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አይደለም አይታችሁታል ሲለው ማለት እንዴ። ከዛ ኢየሱስ እንዲህ አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝንም? አለ አታውቀኝንም? እኔን አታውቀኝም? እኔ እኮ ማለት ካወከኝ አምላክ ነኝ። ከአብ ጋር እኮ ልዩነት የለኝም። እኔን ካየ እኮ በቃ አብን አየ ማለት ነው። አብ ነኝ እያለ አይደለም ኢየሱስ። ይሲ አታውቀኝም? ከላይ ምንድን ነው የሚለው? እኔን ብታውቁኝ ነው ያለው። እኔን ብታውቁኝ አባቴን ባወቅ ደግሞ ባወቃችሁት ነበር። ኢየሱስ ክርስቶስ አምላክ እንደሆነ ካወቀ አንድ ሰው በቃ አብን አውቋል። በቃ መንፈስ ቅዱስን አውቃል። ግልጽ ነው። ልዩነት የላቸው። አይታችሁታል፣ ታውቁታላችሁ ካሁን ጀምሮ ይለዋል። ምክንያቱም ከላይ ምን ብሏል? ስፍራ ላዘጋጀ ሄዳለሁ ካለ ከአብ ያንሳል እንዴ? ስፍራ ላዘጋጀ ሄዳለሁ ካለ እኔ ባለሁበት እንድትሆኑ ሁለተኛ መጥቼ ወስዳችኋለሁ ካለ ገነትን የሚያዘጋጅ እሱ ከሆነ እንዲህ አይነት ሰው አለ እንዴ? እንዲህ አይነት ነብይ አለ እንዴ? አምላክ ካልሆነ በስተቀር ይህን ሊያወራ የሚችል ነብይ አለ? ይህን ሊያወራ የሚችል የሰው ልጅ አለ? የሰው ልጅ ይኖራል? በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ አሁን እኮ አንዳንድ ሰባኪዎች ይገርማል። አማልክት አድርገዋቸዋል። በእግዚአብሔር እመኑ፣ በእናቱም እመኑ፣ በቅዱሳንም በመላእክትም እመኑ፣ በእንትናም እመኑ ምናምን። ሙስሊሙ ደግሞ በነቢዩና ባላ እመኑ አይደል? አሻዱ ላኢላሃ ኢለላህ መሐመድ ረሱሉላህ አላህ ብለህ ከዛ መሐመድን። ይሄ በጣም ከባድ እኮ አምላክ ስታደርገው። ጌታ ኢየሱስ ክርስቶስ ግን ምን አለ? በእግዚአብሔር እመኑ በእኔም ደግሞ እመኑ አለ። ስለዚህ እኔን ካወቃችሁ እሱን አወቃችሁት። ፊልጶስ እንዲህ ጌታ አብን አሳየና ይበቃናል አለው። እንዴ ኢየሱስ አለው አንተ ፊልጶስ አለው ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ? አይጠየቅም። ኢየሱስ ክርስቶስን አምላክ እንደሆነ አብሮ እያየው የሚሰራውን ስራ እያየ ነው። ስለ ስራው እንኳን እመኑኝ እያለ ከአይሁዳውያን ጋር እሱ ሲነጋገር ጥላ ላይ ነው። እቺ መኪናዬ አገልግሎቷ ይገርመኛል። አገልግሎቷ ስማ ቢሮዬ ናት ምናምን ከዚህ ሱሉልታ ድረስ ምናምን
ብቻ ሰው አይደለችም እንጂ እግዚአብሔር ይባርክሽ ልላት ነበር፣ አይቻልም። ጌታ ይባረክ፣ ጌታ ይባረክ። ወንጌላዊ አሁን ልለጥፍባት ነው። ወንጌላዊ መኪና ብዬ ወንጌላዊ ምናምን ብዬ ለጥፍባት ነው። ያ በቃ እንደዚህ ነው። እግዚአብሔር የሆነ ነገር ጫማም ሲሰጠን ለወንጌል አገልግሎት መጠቀሚያችን እንጂ የምናመልከው ነገር አይደለም ማለት። ክብር ለስሙ። እሺ እኔን ያየ ምናምን ብሏል አለ። እኔን ያየ አብን አይቷል። ይሄ ማለት ኦሎጂ ሰሶች ምን ይላሉ? አብ ነው ማለት ነው ይላሉ። ማለት ነው እንዲህ ወዳጆች፣ እኔን ያየ አብን አይቷል ማለት እኔም ብታውቁኝ እሱን አወቃችሁት ማለት ነው። ማለት እኔ አብ ነኝ ማለት ነው። ቀጥታ አያወራም እንዴ? አይደለም። ደግሞ ግራመሩ ራሱ አያስኬድም። በቃ ዘሴም ነኝ። በእርሱ መኑ፣ በአባቴ መኑ፣ በእግዚአብሔር መኑ፣ በእኔም ደግሞ መኑ። በእሱ ቤት አባቴ ቤት ውስጥ መኖሪያ አለ። እንዲህ ባይሉ ነግራችሁ እሄዳለሁ፣ እሱ ባለበት ስፍራ አዘጋጃለሁ፣ እኔ ባለበት እንድትሆኑ ሁለተኛ እመጣለሁ፣ እወስዳቸው። ወዴት ነው አናውቅም፣ መንገዱ እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይልና እኔን ብታውቁኝ እኮ እሱን አወቃችሁት። በቃ ምን እያወራ ነው ነው እያልኩ ያለሁት። እኔ አምላክ ነኝ እያለ ነው። አየህ፣ እኔ ምንድን ነኝ እያለ ነው? አምላክ ነኝ፣ አምላክ ነኝ። እንትን የሚመጣባችሁ የተወደዳችሁ ሙስሊሞች ወይም ኦሎጂሰሶች እንኳን ከባድ ነው። የእናንተ መንፈስ ከባድ ነው። ሙስሊሞች ግን ያሳዝኑኛል። የእናንተ ከባድ ነው። የእናንተ አውቃችሁ ስለሆነ የምክዱት የእናንተ ከባድ ነው። አውቃችሁ ስለሆነ ሙስሊሞች እንኳን ያሳዝኑኛል። እና ሁለት አምላክ ሶስት አምላክ የሚል አይመጣባችሁ። ሁሌ እያስረዳናችሁ የአካል ልዩነት ነው ያላቸው። ሁለት አካል ናቸው። ሶስተኛ አካል እናየዋለን እዚሁ መንፈስ ቅዱስን። ሶስተኛ አይባልም፣ ከሶስቱ አካል አንዱ። እሺ ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስሆን አታውቀኝም? እንዴት እኔን ያየ አብን አየ? እንዴትስ አንተ አብን አሳየን ትላለህ? አብ በእኔ እኔ በአብ እንዳለው አብን በእኔ እንዳለ አታምንምን አለ። ለዚህ ነው ያልተወለደ አምላክ አለ ወይ ብሎ ሙስሊሙ ሲጠይቅ የነበረውን ጥያቄ ትላንትና ስመልስለን ነበር። ሰምታችኋል? ጠዋት ያልተወለደ አምላክ አለ ወይ ይባላል አይባልም? መለኮትነት ምንድን ነው? ባህሪ ነው፣ ኢሴንስ ነው። ስለዚህ ያልተወለደ አካል አለ። አዎ መንፈስ ቅዱስና አብ በማርያም ማፀን ተጸንሶ አልተወለዱም። ያልተወለደ ግን አምላክ አለ ከተባለ ኦልሬዲ በስጋ የተገለጠ አምላክ ስለሆነ ከሶስቱ አካል አንዱ። ስለዚህ በአብ ያለ መለኮት በሱ ስላለ፣ በመንፈስ ቅዱስ ያለ መለኮት በእርሱ ስላለ፣ በወልድ ስላለ፣ ስለዚህ በማርያም ተጸንሶ የተወለደው ከሶስቱ አካል አንዱ ክርስቶስ ቢሆንም ያልተወለደ አምላክ አለ ወይ አይባልም። ምክንያቱም የለምና አይነጣጠልምና። ምንድን ነው የሚለው? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ አልናገርም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እርሱ አሁን የአካል ልዩነቱን ያሳያል። እርሱ ብሎ በተውላጥ ስም ይጠራዋል። እርሱ ብሎ በተውላጥ ስም እርሱ ከተባለ ሌላ አካል ነው ማለት ነው። አብ በእኔ ካለ እኔ በእርሱ ካለ ሁለት አካል ናቸው። ሁለት አካል እኔን ያየ እሱን አየ ካለ ደግሞ ምንድን ነው? የባህሪ አንድነትን ያሳያል። አንዱም መለኮታዊ ባህሪ ሼር ያደረጉታል። በአብ ያለ መለኮታዊ ባህሪ በወልድ አለ፣ በመንፈስ ቅዱስ አለ። ስለዚህ ልዩነት አለ እንዴ? የለም። ስንት መለኮት አለ? አንድ አምላክ ነው ያለ። የአካል ልዩነት ስላለ ግን እርሱ ሲለው ደግሞ የአካል ልዩነቱንም ነው ጭምር የሚናገረው። ጌታ እየገለጠ ያለው ትሪኒቲን ነው በግልጽ እዚህ ምዕራፍ ላይ። ከዛ ይቀጥላል። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ፣ ባይሆን ስለ ራሱ ስራ እመኑኝ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል አለ። እቺን ነገር ባለፈው እየነገርኳችሁ ነበር። ከእኔ የሚበልጥ ያደርጋል ማለት የአራት ቀን ሬሳ ታስነሳለህ፣ ከመቃብር ሰው ታወጣለህ ማለት አይደለም። ታዲያ ምንድን ነው? በጌታ ከሆነው በላይ ማድረግ የምትችሉት ምንድን ነው? ምንድን ነው ከጌታ ካደረገው በላይ ማድረግ የሚችለው? አሁን የአካል ልዩነትን እያሳየ ስለሆነ ነው። እውነት ነት ላይ በእኔ የሚያምን እኔ የማደርገውን ያደርጋል። እርሱ ከተባለ ሌላ ፐርሰን ነን፣ እኔ ካለ ሌላ ፐርሰን። ልክ እንደዚሁ አባቱን በእኔ የሚኖረው እርሱ እኔ በእርሱ እሱ በእኔ አለ። እርሱ የተባለለት አምላክ አለ አባቱ ማለት። ምክንያቱም ከላይ
በእግዚአብሔር እመኑ በእኔም ደግሞ እመኑ። ደግሞ ብሎ ነው በእኔም በእግዚአብሔር እመኑ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ በአባቴ ቤት ብሎ ከላይ እንደሆነ ያሳየዋል። ከዛ እሄዳለሁ፣ እዛ ደግሞ ስፍራ አዘጋጃለሁ፣ እመጣለሁ፣ ወደ እሱ ውስጥ ወስዳችኋለሁ። ከዛስ ወደ አብ በእኔ በቀር አትገቡም ማለት ይህን ሁሉ ይልና ነው። እኔን ያየ እሱን አየ፣ እኔን ያየ እሱን አየ ማለት የባህሪ ጉዳይ ነው ማለት ነው። እርሱን ከተባለ የአካል ልዩነትን ያሳያል። እኔን ብታውቁኝ እሱን አወቃችሁት ማለት ደግሞ የባህሪ እውቅና ነው። ክርስቶስ አምላክ እንደሆነ መለኮታዊ ሴንስ እንዳለው ካወቅ ኦልሬዲ በክርስቶስ የምታየው ጠቅላላ መለኮታዊ ሴንስ በአብ ያለ ነው። ልዩነት የለም። ኦልሬዲ አብን ማየት አያስፈልግም። እርሱም ከተባለ ደግሞ የአካል ልዩነት ነው የሚያሳይ። እኔ ወደ አብ እሄዳለሁና አሁንም የሚያሳየን የአካል ልዩነት ነው። አብም ስለ ወልድ እንዲከበር በስሜ የምትለምኑት ሁሉ አደርገዋለሁ። ማን እንዲከበር? አብ። ወዴት እሄዳለሁ? ወደ አብ። ምን እያሳየ ነው ጌታ? የአካል ልዩነትን እየነገረ ነው። ኦኬ። ላኪ ላከኝ ይልሃል፣ አባቴ ይልሃል፣ ወደ እሱ እሄዳለሁ ይልሃል፣ ወደ እሱ የምትመጡት በእኔ በኩል ነው ይልሃል እንጂ እኔ አብ ነኝ አይልም። የአካል ልዩነትን በደንብ አድርጎ ከዛ የባህሪ አንድነትንም ይነግረናል። እኔና አብ አንድነን ካለ አንድነቱ ምንድን ነው ሲባል በቃ እኔን አየ እሱን አየ ነው። አንድነቱ ኢሴንስ ነው፣ ባህሪ ነው፣ መለኮታዊ ባህሪ። ልዩነት የለንም እያለ ነው። ኦኬ እኔና በኤንድ ካያያዘው በኮንጃክሽን ከተያያዘስ የቱ ፐርሰን ናቸው። ከዛስ ይህ ብቻ አይደለም። እኔ ወደ አብ እሄዳለሁና አብ ስለ ወልድ እንዲከበር በስሜ የምትለምኑት ሁሉ እኔ አደርገዋለሁ። ማናቸው ነገር በስሜ ብትለምኑ እኔ አደርገዋለሁ። አሁንም ምንም እያለ ነው? አምላክ ነኝ እያለ ነው አይደል? በስሜ ስትለምኑ ወደ አብ እሄዳለሁ አለ። እሺ በስሜ ስትለምኑ እኔ አደርገዋለሁ። አሁን ከነቢያት እንዳንዱ ነው? ስጋ ብቻ ነው ልንለው ነው? አይደለም። ዮሐንስ ኢየሱስ እሱ የእግዚአብሔር ልጅ ነው እየነገረን ያለው፣ እሱ አምላክ ነው እየነገረን። በወሬው በንግግሩ በትምህርት ውስጥ ኢየሱስ አምላክነቱን እየገለጠ ሉክ ማናቸው ነገር በስሜ ብትለምኑ እኔ አደርገዋለሁ። እኔ ኦኬ። ልመናን ጸሎትን የሚመልስ ነው ማለት ነው፣ የሚያደርግ ነው ማለት። ስለዚህ አምላክ ነው አይደለም? ከአባቱ ጋር መለኮታዊ አንድነት አለው የለውም? አለው። የአካል ልዩነት አለው አለው። እየተናገረ ነው። ወደ እሱ ይሄዳለሁ። እሺ ከዛ እንዲህ ይላል ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ሉክ አሁን ትሪኒቲን እያስተማረ ነው። ሌላ እኔን አይልም ወይም አብ አይልም። ብትወዱኝ ትእዛዜን ጠብቁ፣ እኔ ብላል። አብን እለምናለሁ። የሚለመን ፐርሰን አለ። የአካል ልዩነት ተመልከቱ። በግልጽ ጌታ ሲያስተምር ይቀጥልና ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እሰጣችኋለሁ ነው ይሰጣችኋል። ኦኬ ቅድም እኔ ራሴ አደርገዋለሁ ብሏል። አድራጊ መሆኑ አምላክነቱን ገለጠ። አሁን የአካል ልዩነት ሲያሳይ ደግሞ ሶስት አካል አመጣ። እዚህ ጋር ሶስት አካል ሲያመጣኝ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ኦኬ ማን አይደለ? አብም አይደለ? ራሱን ወልድንም ያይደለ? ሌላ አጽናኝ ይሰጣችኋል። ጌታ ይባረክ። አይ በክርስቶስ አንደበት ነው ትሪኒቲ የተብራራው። በመገለጡ ነው ትሪኒቲ የተገለጠው፣ አንድነቱም ሶስትነቱም። ምክንያቱም ሲጠመቅ አባት ከሰማይ የምወድ ልጅ ያለው እሱ ወደ እሱ ሲጸልይ መንፈስ ቅዱስ በርግብ አምሳል ተገለጠ አይደል? ከዛም ደግሞ በንግግሩ በትምህርቱና በድርጊቱ ሲገልጥ እናየዋለን ጌታ። ኦኬ አንድነቱንም ሶስትነቱንም ነው የሚገልጠው። አንድነቱን፣ ሁለትነቱን፣ ከአባቱ ጋር ሁለትነቱን፣ ከመንፈስ ቅዱስ ጋር ሶስት። እርሱም ዓለም የማያየውና የማያውቀው ስለሆነ እርሱም አለው በተውላጥ ስም ነው የሚጠራው። በጣም የሚገርመው በጣም የሚገርመው ጌታ ሆይ ስም ይባረክ። የሚገርመው ነገር
እንግሊዝኛው ራሱ እንደሆነ እንደ ኃይል ምናምን ነው አይደለ? ጆባዎችና ኦሎጂሰሶች የሚያስቡት ግን እንዲህ ነው የሚለው ኢቨን ዘ ስፒሪት ኦፍ ትሩዝ whom the world cannot receive because it sees him not neither knows him but he know him for the አያችሁ እርሱ ይለዋል። በእንግሊዝኛውም እርሱ ነው የሚለው ለሆነ ነገር ለኃይል ምናምን ኢት ነው አይደለ የሚገባው እሱ ብሎት ከዛ እሱ ደግሞ ምንድነው የሚያደርጋቸው? ምንድነው የሚያደርገው? እርሱ የተባለው መንፈስ ሌላ ደግሞ ተብሏል። ከአብ ሌላ ነው። አዎ ከአብ ሌላ። ማን ያለው? ኢየሱስ። ከወልድ ሌላ ነው። አዎ ከወልድ ሌላ ነው። ማን ያለው? ኢየሱስ። ኢየሱስ ምንድን ነው አለን? እርሱም ዓለም የማያውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። አሁን እውነተኛ አምላክ ብቻ ተብሏል አብ አይደል? ኦኬ ወልድስ ምን ብሏል? እኔ እውነትና ሕይወት ነኝ ብሏል። እንዲሁም ደግሞ ዮሐንስም እውነተኛ አምላክና የዘላለም ሕይወት ብሎታል። ኦኬ መንፈስ ቅዱስስ ምን ተብሏል? እውነተኛ ተብሏል። የእውነት መንፈስ ተብሏል። አየ መለኮታዊ በኢሴንስ በባህሪ አንድነት፣ በአካል ሶስትነት ኢየሱስ ነው የሚያስተምረው። እርሱ ዓለም የማያውና የማያውቀው ስለሆነ አለ እርሱ ብሎት በተውላጥ ስም እርሱ ሂም ኦኬ ሊቀበለው የማይችል የእውነት መንፈስ ነው። ምንድን ነው? ማን ነው የአጽናኝ የተባለው? መንፈስ ቅዱስ። ነገር ግን ከእናንተ ጋር ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። ከእናንተ ጋር ስለሚኖር ለዘላለም አብን እለምናለሁ እሱም ይሰጣችኋል። ዋው! ከእናንተ ጋር ለዘላለም የሚኖር ከዛስ ዓለም አይቀበለውም፣ ሊቀበለው አይችልም። ለምን? የእውነት መንፈስ ነው። ነገር ግን አለ